በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው በዙፋኑ የተቀመጠው ማን ነው? አብ ነው፣ የታወቀ ነው። ከዛስ ለበጉም ምን አለች? ለበጉም ይሁን ሲሉ ሰማሁ። ተመልከች፣ ለሁለት አካላት ማለት ነው። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። ይሄን ታብራራው። ኦኬ ሳም ጊዜ ወስደሽ ራእይ 5:13 ላይ ያለውን በዙፋን ላይ የተቀመጠው መለኮትና ከዛ በኋላ የታረደው በግ የተባለው በጉ ሰው የተባለውን ሁለቱን አብራሪላቸው። ምን እንደሆነ ራእይ 5 ስንት ነበር ኡስታዝ? ራእይ 5:13 ላይ ያሉ በዙፋን ላይ የተቀመጠው የተባለው መለኮት አለ። ከዛ ደግሞ በጉ የታረደው የሚባል ደግሞ ሰው አለ። መለኮትና ሰው አምላክና ሰው አለ። እነሱ ሁለት አካላቶች ናቸው ወይ የሚል ሁለት አካል ናቸው እሳቸው እያሉ ነው ያሉት። አንቺ ያንን አብራሪ ቀስ ብለሽ። ታንክስ ምን ሶስት አካል ነበር እሳቸው ያሉት። ሶስተኛውን ቢያስቀምጥ ጥሩ ነው አብሮ ሲመሰገን። እሱን እንመጣበታለን። እኔ መስሎለን ነበር። አይ ለሳቸው ነው አባ ዮናስ ጊዜ ሲኖሩት ሶስቱም አንድ ላይ የተመሰገኑበት ፊት አለ። መንፈስ ቅዱስ እንዴት ሳይካተት ቀረሱ? ራሱ ጥያቄ ሊፈጠር ይችላል አብሮ ማለት ነው። ኦኬ እሱን አብራራለሁኝ። ይሄንን አሁን አንድ አካል ስላለች ታብራራውና ከዛ ለምን የሚለውን እናይበታለን። መልካም እሺ። ታንክ ዩ። የኔም ጥያቄ ላይ ስለምጨምረው ግልጽ ያደርጉልኛል። ያኔ እዚህ ራእይ 5:13 ላይ ምንድነው የሚለው? በሰማይና በምድር ከምድር በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲል ሰማው ይላል። በዙፋኑ ላይ ተቀማጩ ማን ነው? በጉ ነው። መለኮት ተቀመጠ የሚል የለም። በመጀመሪያ ደረጃ በዙፋኑ ላይ ቅዱሳኑ እያዩ የሚሰግዱት በፊዚካል ቦዲ የሚታየው በግ ተብሎ የተመሰለውን ሰው ነው የሚሰግዱት። እሱን እያዩ ነው። መለኮት አይታይም፣ ማንም በማያየው ብርሃናት ውስጥ ይኖራል ነው የሚለው። አንድም እንኳን ያየው የለም እግዚአብሔርን። አንዱን አካል ቁጭ አድርገው አንዱ በግ የተባለ ቀንድ ያለው በግ ነው እንዳንል የተመሰለ የቃላት ነው እንጂ በግ ሁለት ቀንድ ያለው ነጭ በግ በዙፋን ላይ ቁጭ አለ የሚል ነገር የለውም። ሰው መለኮት የተባለው ኢሴንስ አይታይም፣ የሚታይ አይደለም። ፊዚካል ቦዲ አድርገን ዙፋን ላይ ወይም ወንበር ላይ ቁጭ አድናረገውም። ሰው ይህ እግዚአብሔር በማን ነው የሚመለከው? በዚህ በሚታየው ሰው በግ በተባለው በተመሰለው በታረደው በግ በኩል ይመለካል። ይህንን ለማየት ዕብራውያን ላይ እንሄዳለን። ዕብራውያን 1:3 አይ ቲንክ እና ላውጣው ቆይ እንዲህ ይላል። እርሱም ይላል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአትን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በማን ምሳሌ ሆኖ? በባህሪው። በማን ባህሪ? በዛ በአባቱ ባህሪ ምሳሌ ሆኖ ሰው እርሱን ያየ አብን አየ በሚለው እኔን ያየ አብን አይቷል። እያዩ ቅዱሳኑ እየሰገዱ ያሉት ፊዚካል ቦዲ የሚታየው በግ ተብሎ የተመሰለውን ሰው ነው እንጂ አብ የሚባል በዙፋን ላይ ቁጭ ብሎ በግ ደግሞ ከጎኑ ቁጭ ብሎ ያው ሶስተኛው አካል ገና ግልጽ ስለሚያደርጉልን ማለት ነው። በግ የሚሉትንም ደግሞ ቀንድ ያለው ነጭ በግ ብለው ነው የሚረዱት። ይህንንም ፖይንት ያዙልኝ። የኔ መልስ እዚህ ጋር ምንድን ነው የሚሆነው? የባህሪው ምሳሌ ሆኖ የሚመለከው ማን ነው? በጉ ልጁ ነው። በዙፋኑ ላይ የተቀመጠው ያ ነው። እያዩ ለታረደው በክብርም ይሁን ከዘላለም እስከ ዘላለም ይላል። ማን የታረደው? ልጁ ነው። ክብር የሚሰጠው ለማን ነው? ለበጉ ነው እየሰጡ ያሉት። የባህሪው ምሳሌ ሆኖ የሚመለከው አምላክ፣ ይህ የማይታየው አምላክ በእርሱ ነው የሚመለከው። የባህሪው ምሳሌ ነጸብራቆ ነው። ይሄ ነው ማለት ግልጽ ከሆነ ኡስታዝ በደንብ ግለጹለት ከገባሁት። በቃ ግልጽ ነው እንትኑ ጥያቄው። አንቺ ደግሞ በትራሽ ጠይቂ እንዳይበዛ። ምክንያቱም እሳቸው ብቻ ጠይቀው አንደኛ ረጅም ሰዓት ነው 20 ደቂቃ ነው የተያሉት። ግን ያው ይቅርታ አድርጊልንና 20 ደቂቃ ሳይሆን 15 ደቂቃ ነስተሽና በ15 ደቂቃ ጠይቂያቸው ማለት ነው። ያው ኤክሰፕሽናል አድርገን ነው የሰጠነው። ያው ፌር አይደለም ያደረግነው 20 ደቂቃ ነው፣ ግን ላንቺ 15 ደቂቃ ነው የምንሰጥሽ ማለት ነው። ቅር አይልሽም ማለት እሺ። ብቻ ያለ ማብራሪያ ቶሎ ቶሎ ይመልሱልኝ፣ ሰውም ላለማሰልቸት። ቀጥይ አንቺ ጥያቄሽን አቅርቢ። ቴንክስ። እዚሁ ላይ ለመቀጠል በጉና አብ ደግሞ መለኮት የተቀመጠው አለ ብለዋል። አባ አሁን ሶስተኛው አካል የቱ ጋር ነው የተቀመጠው? በየትኛው ዙፋን ላይ ነው ሲመለክ የሚታየው? ሶስቱ አካላት ፍልጭ አድርጎ ያሳይልኛል እየተመለኩ የሚል ነገር ስላሉት አንድ በግ አለ፣ መለኮት የሆነው አብ አለ። ሶስተኛውን አካል በደንብ ያሳዩኝ። የቱ ጋር ነው ሲመለኩ የሚታየው ሶስቱ አካላት? እሺ መልካም። እንደ መጽሐፍ ቅዱስ ሐሳብ ከሆነ
የግድ አይደለም። ለምሳሌ እግዚአብሔርም በዙፋኑ ላይ ብቻውን ተቀምጦ ኢሳይያስ አይቷል። ለምሳሌ ኢሳይያስ 6 አካባቢ ላይ ብቻውን ታይቷል። ያ ማለት ብቻውን ነው ማለት አይደለም። ለዚህ ምን ማሳያ አለ ካልሽ ኢሳይያስ 48 ላይ አብና መንፈሱ ወይንም እግዚአብሔርና መንፈሱ ልከውኛል ይላል። እግዚአብሔርና መንፈሱ ተመልከቺ። ስለዚህ ኢሳይያስ ደግሞ ብቻውን ነው ያየው። እዚህ ጋር ደግሞ ለብቻ ደግሞ ይመጣና ዮሐንስ ራእይ ምዕራፍ 5 ላይ ደግሞ አብንና ወልድን ደግሞ ያደርገዋል። ይሄ የመጽሐፍ ቅዱስ ባህል ነው። ምክንያቱም ሐሳቡን ለመግለጽ ነው የሚጠቀምበት በዋናነት ማለት ነው። እግዚአብሔር ብቻውን ሲሆን ብቻውን ነው ማለት አይደለም። ወይ ደግሞ አብና መንፈሱ ልከውኛል ሲል ደግሞ እሱ ተላኪ አብና መንፈስ ቅዱስ ላኪ ብቻ ናቸው ማለት አይደለም። ለዚህ ማሳያ የሚሆን በዮሐንስ ወንጌል ምዕራፍ 16 አካባቢ ላይ ይሄዳለሁ ከዛ በኋላ መንፈስ ቅዱስን ደግሞ ልክላችኋለሁ ይላል። የኔ ጥያቄ ግልጽ እንዲሆንልዎት እዚህ ዮሐንስ ራእይ ላይ ቀደም ሲጠቅሱ በጉ ይመለካል አብ ይመለካል ብለዋል። ቀደም ሲጠቅሱልኝ ሁለት አካላት ያሳያል ብለው ነው ያመጡት። ሶስተኛው አካል እዚሁ ዮሐንስ ራእይ ላይ አለ ወይ ሲመለክ? እዚሁ ላይ አለ የለም ብለን እንላለን። እስራኤል ላይ እዚህ ጋር አልተገለጠም ነው የምልሽ። እዚህ ጋር አልተገለጠም። ለምን አለ ነው? ምክንያቱም ኢሳይያስ ላይ ቅድም እንዳልኩት አብና መንፈስ ቅዱስ ሲልኩታ ያለው እዚህ ጋር አልተገለጸም። በሌላ ክፍል ነው የምናየው። እሺ ሌላው ቅድም መለኮት ሶስቱ አካል መለኮት ሼር ያደርጋሉ የሚል ነገር አንስተዋልና ኢየሱስ መለኮት ነው ሼር የሚያደርገው ወይስ ከመለኮት ተካፋይ ነው? የመለኮት ሙላት ነው ወይስ ከመለኮት ተካፋይ? የመለኮት ሙላት ቅዱስ ጳውሎስ በመልእክቱ ላይ የመለኮት ሙላት ብሎ ነው የሚገልጸው። ስለዚህ የመለኮት ሙላት በእርሱ ላይ ይኖራል ነው። ስለዚህ መለኮት ደግሞ ስለዚህ የመለኮት ባህሪ ተካፋይ ማለት ይሄ መለኮት አይከፈልም። መለኮት ባህሪው መለኮት የሚከፈል ነገር ይሄ ተካፋይ የሚለው ቃል ለኛ ነው። የመለኮት ባህሪ ተካፋዮች ሆነናል ብሎ ቅዱስ ጳውሎስ ያብራራል። እኛ ተካፋይ ነን። ለምሳሌ መለኮት ያስባል ወይም እግዚአብሔር ያስባል፣ እኛም እናስባለን፣ ይናገራል፣ እንናገራለን። ይሄ ተካፋይ ሆነ ለእግዚአብሔር ወልድ ወይም ለእግዚአብሔር መንፈስ ቅዱስ ለነሱ ግን መካፈል የሚለው ሐሳብ በራሱ ትክክልም አይደለም። ኦኬ ይከፋፈላሉ ቅድም ነው ወይም ሼር ያደርጋሉ የሚለው የእንግሊዘኛው ቃል ሼር ያው መካፈልን ስለሚያሳይ ማለት ነው። ሌላኛው ጥያቄ በመጽሐፍ ቅዱስ ውስጥ አንድ ብቸኛ አምላክ ተብሎ የተጠቀሰው ሥላሴ ነው። ማን ነው? እግዚአብሔር ተብሎ ነው የተጠቀሰው። እግዚአብሔር ማለት ግን ለአብም ለወልድም ለመንፈስ ቅዱስም የሚሆን የመለኮትነት ስማቸው ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ ይሄ እግዚአብሔር የሚለው ስም ለአብም ለወልድም ለመንፈስ ቅዱስም የሚሆን ነው። ይህ ቃል ደግሞ ለሶስቱም መጽሐፍ ቅዱስ ላይ ተጠቅሷል። እሺ ወደ ሶስቱ አካላት ልምጣና ሶስቱ አካላት እንዳሉ ሆኖ በሥላሴ አስተምሮ ሶስቱ እኩል ስልጣን ያላቸው እኩል መለኮት የሚያራምዱ ናቸውና በመጽሐፍ ቅዱስ ወልድ ከራሱ ምንም ማድረግ እንደማይችል ይናገራል። መንፈስ ቅዱስም ከራሱ አንዳች ነገር እንደማያደርግ የሰማውን ብቻ እንደሚያደርግ ይናገራል። ይሄኛው እኩል ነው የሚለው ነገር የአብን የበላይነት በደንብ ስለሚያሳይ እኩል ነው ብሎ ለመውሰድ እንዴት ነው? አይከብድም? መልካም ግሩም ጥያቄ ነው። አሁን ይሄ ምንድነው በዋናነት ከራሱ ቢያደርግ ኑሮ ከራሱ ማድረግ ቢችል ኑሮ ሶስት አምላክ ወደሚል አስተሳሰብ እንሄድ ነበር። ለዚህ ደግሞ እግዚአብሔር ይመስገን ብዬ የምገልጸው በጣም ደስ የሚለኝ ቆይቼ የተረዳሁት ሐሳብ ይሄ ነው። ምክንያቱም ከራሱ ማድረግ ቢችል ሶስት አማልክት ልክ ሙስሊሞች ነው ኡስታዝ እንደዛ ነው የሚተነትኑልን የሚነግሩን ማለት ነው። ስለዚህ ሶስት አማልክት ያሰኘን ነበር ከራሱ ማድረግ ቢችል ማለት ነው። ምክንያቱም ይሄ መለኮትነትን በአንድ ሰዓት ለመቆጠብ እዚሁ ላይ ከራሱ ማድረግ ቢችል ወደ ሶስት አማልክት ይመጣ ነበር የሚል ነገር አንስተዋል። ከራሱ ማድረግ የማይችልን አምላክ ብለህ እንዴት ትጠራዋለህ? ምንም ማድረግ የማይችል ከራሱ። ኦኬ መልካም። ከራሱ ማድረግ የማይችል ሳይሆን ለምሳሌ አብ ሲያደርግ በወልድም በመንፈስ ቅዱስም ለምሳሌ አብ አደረገ ማለት ወልድና
መንፈስ ቅዱስ አይመለከታቸውም ማለት ወልድ ሲያደርግ ደግሞ አብ አይመለከተውም መንፈስ ቅዱስ ሲያደርግ እንደዛ ማለት አይደለም። ምክንያቱም አሁን ለምሳሌ የጥምቀቱ ስርዓት ላይ ቃል በሰማይ ሲሰማ ወልድ ሲጠመቅ መንፈስ ቅዱስ በርግብ ላይ ሲኖር የሚያስተላልፍልን መልእክት ህብረት እንዳላቸው በቆሮንቶስ መልእክት ላይ ያ ፍቅር የወልድ የአብ ትዕግስት የወልድ ፍቅሩ የመንፈስ ቅዱስ ህብረት ሲል ምንድነው የሚነግረን? ህብረት፣ አንድነት፣ ፍጹም አንድነት ያለው ነገር ሀሳባቸው አንድ መሆኑን ለማጠየቅ እንጂ ሌላ ነገር ለማስተላለፍ አይደለም። ስለዚህ እዚህ ጋር የሚያስረድ ግልጽ እንዲሆን ለማድረግ የሚለውን ለምሳሌ እኔ የማደርገው ነገር ከራሴ አላደርገውም ሲል ኢየሱስ በምድር ሲመላለስ ሲያደርግ የነበረው ነገር አለ። ኢየሱስን አይመለከትም ማለት ነው ያኛው ነገር። ለምን ከራሳቸው ቢያደርጉ ኖሮ ሶስት አማልክት ወደሚለው ይመጣል ስላሉ በማድረግ ደረጃ ድርሻ የላቸውም ማለት ነው። ለምን ቢያደርጉ ሶስት አማልክት ይሆናሉ። ስለዚህ አንዱ አካል ነው አድራጊ የበላይ ሆኖ እየመራ ያለው አብ ከአብ የሰማውን ይናገራል፣ ከአብ የሆነውን ይሰራል። ስለዚህ እንዴት እኩል አድርገህ ታስቀምጣለህ ነው አብ ብቻ እንደዚህ የሚሰራ ከሆነ? ኦኬ አብ ብቻ አይደለም የሚሰራው። አብ ብቻ ሳይሆን የሚሰራው የአብ ስራው ሐሳብ ነው፣ ልብነት ነው። ምክንያቱም አብ እንደነገረኝ እንዲሁ አደርጋለሁ ነው የሚለው በዮሐንስ መልእክት ላይ አብ እንደነገረኝ እንዲሁ አደርጋለሁ። ስለዚህ ምንድነው ሐሳብ አመንጭ መሆኑን እንረዳለን። ወልድ ደግሞ ቃል ነው። እንዴት ነግሮት ያደርጋል ነው እኮ እኔ እግዚአብሔር ወልድ አያውቅም ወይ ነው እኔ እንዴት አብ ነግሮት ያደርጋል? እኔ አላደርግም። እኔ አንዳች ነገር ከራሴ ማደርገው ነገር የለም። እኔ ከሰማሁትን ከአብ የሰማሁትን ብቻ እንዴት ይላል? እግዚአብሔር አይደለም እንዴ እርሱ? መልካም። አሁን ይሄን ለማስተላለፍ የፈለገው መጽሐፍ ቅዱስ ላይ ነገርን ለመግለጥ የሆነ ነገር ለመግለጥ የሚጠቀምበት ቃል አለ። ለምሳሌ ሳምራዊት ሴት አለች እዚህ በዮሐንስ ወንጌል ምዕራፍ 4 ላይ ምግብን ካበላ ቢሉ ሐዋርያቶች ኖ የለም የምበላው ሌላ ምግብ አለኝ አሉ። ከዛ በኋላ ሌላ ሰው አምጥቶለት ይሆናል ብለው ሲያስቡ አይደለም አብ የሰጠኝ ስራ የምበላው ያንን ነው ብሎ እንደገና ይተረጉምላቸዋል። ገብቶሻል? አንዳንድ ጊዜ ነገርን ለመግለጥ የሚጠቀመው ነው። ስለዚህ እዛ ጋር ምን ማለት ነው? ነገርን ለመግለጥ ለምሳሌ አካላትን ለመግለጽ ስራን ለመግለጽ የተጠቀመበት ለምሳሌ የአብ ስራው ልብነት ሐሳብነት መሆኑን ለማጠየቅ እንጂ ወልድ ምንም ፍጹም ስልጣን እንደሌለው ለማጠየቅ አይደለም እዛ ጋር እየተናገረ ያለው ማለት ነው። ቴንክ ዩ። እዚሁ ላይ አብ ከኔ ይበልጣል ይላል ወልድ። በስላሴ አስተምረው ደግሞ አይበላለጡም፣ ማንም አያንስም፣ ማንም ከፍ አይልም፣ እኩል ናቸው ይላል። ከመጽሐፍ ቅዱስ ጋር አይጋጭም ወይ? አብ ከኔ ይበልጣል በግልጽ ወልድ ይናገራል። እንዴት ታየዋለህ? መልካም። የሰው ልጅ ሰዎችን ለማገልገል እንጂ እንዲያገለግሉት አልመጣም ብሎ በማቴዎስ ወንጌል ሐዋርያት ነግሯቸዋል። ምክንያቱም እኔ በልጥ ይባባሉ ነበርና ማለት ነው። ከእናንተ ማንም ታላቅ ሊሆን የሚወድ ቢፈልግ ከሁሉ ታናሽ ይሁን እያለ አስተምሯቸዋል። ስለዚህ ስለ ትህትና ክርስቶስ ማለት ነው ትህትናን ምሳሌን ከኔ ተማሩ ይላል በዮሐንስ ወንጌል ምዕራፍ 13 ላይ ማለት ነው። ስለ ትህትና ስለ ፍቅር እያስተማረ ነው እንጂ እሱ አንሱ አይደለም። እኔና አብ አንድ ነን ብሎ በዮሐንስ 14 ላይ የተናገረ አካል እንዴት ተደርጎ ነው እሱ ከአብ የሚያንሰው? ከአብ ሊያንስ አይችልም። ስለ ትህትና እንጂ ከአብ ብቻም አይደለም ከመላእክትም በጥቂት አነሰ ይላል ሳም በብራ ያለ። ቴንክ ዩ። ስለዚህ ምላሽ ምንድነው? በትህትና ነው። በትህትና ደረጃ አብ ከወልድ የበለጠ ነው። ምክንያቱም ወልድ ሲያከብረው እኔ ከእርሱ በታች ነኝ ይላል፣ አብ ከኔ ይበልጣል ይላል። በትህትና ደረጃ እኩል አይደሉም በሚለው ይዘዋለው። ወደ ሌላ ጥያቄ ሲሄድ መንፈስ ቅዱስ የማን መንፈስ ነው? የአብ ወይስ የወልድ? ይቅርታ እንደሱ ሳይሆን አሁን ምን መሰለሽ በአካል የተገለጸው ወልድ ነው። እግዚአብሔርን አንድ ስንኳ ያየው የለም ተብሎ ነው የተጻፈው። ስለዚህ አንድ ልጁን የተረከልን ስለ አብ። ስለዚህ እዚህ ጋር መታወቅ ያለበት ትህትናንም ፍቅርንም መስዋዕትንም ሁሉን ነገር ያሳየን ያደረገልን ኢየሱስ ክርስቶስ አካላዊ ቃል ነው። ስለዚህ አብማ ሊገለጽ መንፈስ ነው ተብሎ ተጽፏል በዮሐንስ 4:24 ላይ። በዚህ መልኩ ይታያል። ትህትና ስላሉኝ ተቀብያለሁ። በትህትና ደረጃ እርሱ ከአብ ያንሳል ወይም ደግሞ ትሁት ነው እርሱ በሚለው ይዤዋለሁ። ሌላኛው ጥያቄ የእግዚአብሔር መንፈስ ብሎ መንፈስ ቅዱስን ስለሚገልጸው ወይም ባለቤት አለው ቅድም ስላልን መንፈስ ቅዱስ የማን መንፈስ ነው? የአብ ወይስ የወልድ? ከሁለቱ አካላት የማን መንፈስ? ኦኬ መንፈስ ቅዱስ የአብ የወልድ መንፈስ ነው ማለት ህይወት ነው ተብሎ ነው የተጻፈው። ህይወትን የሚሰጥ መንፈስ ነው ተብሎ ነው በዚህ በዮሐንስ 6:63 ላይ የተጻፈው ማለት ነው። ስለዚህ የአብም ነው ህይወትን የሚሰጥ መንፈስ ነው። ምክንያቱም ወልድ ቃል ነው ለአቡ
እሺ ኦኬ። ስለዚህ የአብም ነው የወልድም መንፈስ የሆነው መንፈስ ቅዱስ የራሱ የሆነ ማንነት የለውም ማለት ነው። እርሱ ራሱ የሁለት ማንነቶች ነው እንጂ ራሱን የቻለ እንዳልሆነ በደንብ በግልጽ ያሳያል። የአብም ነው የወልድም ነው፣ የራሱ አይደለም ወይም ደግሞ ራሱን የቻለ አይደለም። ሌላኛው ጥያቄ ኦኬ ቆይ በዙፋኑ አይደለም የተቀመጠው እንደሱ አይደለም። እዚህ ግን ቆይ አንዴ ታይሜ ነው የኔ ስለሆነ ሰዓታችን እ አይ የመጨረሻ ጥያቄ ነው ከዚህ በኋላ የምጠይቀው እሷ፣ ምክንያቱም ሰዓቱ አልቋል 15 ደቂቃው። ኦኬ ማጠቃላይ እንሰራለን። መልካም እሺ ቀጥል። እሺ የመጨረሻ ጥያቄ ስለሆነ በስላሴ አስተምረው ሶስቱም እኩል ገዢዎች ናቸው፣ ሶስቱም እኩል ስልጣን አላቸው እና በመጽሐፍ ቅዱስ ላይ አንድ ተቀማጭ ነበረን የሚለን በዮሐንስ ራእይ ላይ አንድ ተቀማጭ አየሁ የሚል ነው። ስለዚህ እነዚህ ሶስቱ አካላት የት ነው የሚቀመጡት? ዙፋናቸው ስንት ነው? እንዴት ነው አቀማመጣቸውን በደንብ በግልጽ ብታደርግልኝ። ምክንያቱም በአንድ መንግስት ነው ያለው የልጁ መንግስት፣ እርሱም ገዢው ልጁ ነው ብዬ ስለማምን፣ አይ ሶስት ጌቶች አሉ ሶስት ገዢዎች አሉ ብለህ ስለምታምን በዙፋኑ ላይ የተቀመጠው ማን ነው? ወይስ ሶስቱም እኩል ይቀመጣሉ? ይህን የመጨረሻ ነው፣ ግልጽ አድርጉልኝ። አመሰግናለሁ። ዙፋን የሚለው በመጽሐፍ ቅዱስ አስተምሮ ለእግዚአብሔር ዙፋን የለውም፣ ዙፋን አይቀመጥም። እግዚአብሔር ተቀመጠ በዙፋኑ ተቀምጦ ይፈርዳል የሚል ቃላት ስናይ ይሄ በመዝሙረ ዳዊት ላይ ምን ተብሎ ተጽፏል? ዙፋኑን ለፍርድ አዘጋጀ ተብሎ ተጽፏል። ለፍርድ ነው ያዘጋጀው እንጂ እግዚአብሔር መንፈስ ነው፣ አይቀመጥም፣ አይቆምም፣ ቀኝና ግራ ኋላና ምናምን የለውም። ስለዚህ ዙፋን ይሄ ሶስቱ ዙፋን በሰማይ ወይንም አንድ ዙፋን ከዛ በአንድ ወንበር ላይ ሶስት መቀመጥ እንደዛ የለውም። እግዚአብሔር መንፈስ ነው፣ አይቆምም፣ አይቀመጥም፣ አይጨበጥ እንዲህ ነው ተብሎ የሚተረጎም አይደለም። ነገር ግን መጽሐፍ ቅዱስ ያስቀመጠልን ምንድነው? ሶስት ስም ሶስት አካላት በተለያየ መልኩ የተገለጹ ሶስት ስራዎች እንደዚህ አድርጎ ገልጾልናል። ከዛ ውጭ ግን ዙፋን የሚለው እግዚአብሔር በዙፋን አይቀመጥም። ይሄ ሰውኛ አገላለጽ ነው፣ እኛ እንዲገባን ነው እንጂ አይቀመጥም። ግልጽ እንዲያደርጉ ኡስታዝ ሶሪ አንድ ሚኒት። ቅድም ምን ሲሉ ነበረ? እርግቧ እርግብ ብቻ አይደለችም፣ በአካል ደረጃ ነው እየጠየቁት ያለሁት። በኢሴንስ ደረጃ አምላክ የማይታይ ነው፣ የማይጨበጥ ነው፣ የትም ሊወሰን የማይችል መንፈስ ነው። ቴንኪዩ። የኔ ጥያቄ ምንድነው? ተቀማጩ በግ ልክ እንደሚለው እርግቧ እርግብ ብቻ አይደለችም ስላሉኝ እርግቧ ዙፋን ላይ ማየት ፈልጌ ነው። እዚህ እንዲህ ሶስት ተብሎ የሚቆጠር እግዚአብሔር ዙፋን እንደዚህ የለው፣ ሊቀመጥ አይችልም፣ መንፈስ ነው ተብሎ ተጽፏል 4:24 ላይ ዮሐንስ። ስለዚህ አካል ነው የጠየኩት፣ እግዚአብሔር አልጠየኩም። አካል በአካል ደረጃ አካልማ ሶስት አካላት አሉ እኮ ሶስት አካላት አሉ። ሶስቱ አካላት የት ነው የሚቀመጡት? ነው የኔ ፖይንት። አይቀመጡም ነው፣ አይቀመጡም። መቀመጥ የለም። ይሄ መንፈስ መቀመጥ የሚለው ሰውኛ አገላለጽ ነው። መጽሐፍ ቅዱስ ላይ ብዙ አይነት አገላለጾች እኮ አሉ። ለምሳሌ እግዚአብሔር ተኛ የሚላል፣ እግዚአብሔር ከስካር እንደሚነቃ ነቃ የሚላል፣ እግዚአብሔር ትዳር መስርቶ ማለት ልፈታሽ ነው ማቅጠሽብኛል የሚል ቃል አለ። ያ ማለት ግን በትክክል ይሄ እንደው ፊገሬቲቭ ስፒች የሚባለው አይነት ነገር ነው እንጂ እግዚአብሔር የሚያገባ ሆኖ ምን ሆኖ አይደለም። ዙፋንም ሲጠቀስ ስናየው የሚቀመጡ ሆነው ሳይሆን ነገርን ለመግለጽ ፈራጅ መሆኑን ለመግለጽ ፈራጅነቱን ለመግለጽ እንጂ ዙፋን ለእግዚአብሔር ዙፋን የለውም። ቴንኪው። በቃ እኔ ተቀማጭ አየው ስለሚል ነው። ተቀማጩን እንደዛው ሶስት አካላት ላይ ስለምታምን ያለ ማሳየት አካላትን ለመግለጽ ነው። እንደዛ አካላትን ለመግለጽ እግዚአብሔር ለማሳወቅ ፈልጎ ነው እንጂ እንደዛ አይነት ነገሮችን ያጻፈው በፍጹም በሰማይ ዙፋን እንደዛ የለም። ኦኬ፣ እናመሰግናለን ስለነበረን ቆይታ። ቆንጆ ውይይቶች ነው ያደረጋችሁት። መሰዳደብ፣ መደራረብ፣ መነቋቆር፣ መረጋገጥ ምናምን ነገር ምንም በመካከላችሁ ስላልነበረ እናመሰግናለን። ጥሩ ነው። ግን አንዳንድ እርማት በሁለታችሁም ወገን አለ። የጥቅሱን ካለማወቅም የተነሳ ሊሆን ይችላል። እሱን ፈቃደኛ ከሆናችሁ ለሁለታችሁም ልስጣችሁና እኔም ልውጣ። ፈቃደኛ ከሆናችሁ ማለት በእንትናችሁ ላይ በትምህርታችሁ ላይ አልመጣም። ግን ጥቅሱ ላይ ስትጠቅሱ አሁን ለምሳሌ አባ ዮናስ ሲጠቅሱ መንፈስ ቅዱስ እንደ እርግብ ከሰማይ ወረደ ነው የሚለው እንጂ መንፈስ ቅዱስ በእርግብ አምሳል የሚል ነገር የለም ባይብል ላይ። ማርቆስንም እዩት፣ ማቴዎስ ወንጌል 3:17 ላይ እዩት። ሁላችሁም ስታነቡ እንደ እርግብ ከሰማይ ወረደ ነው። እርግብ ከሰማይ እንደሚወርድ መንፈስ ቅዱስም ከሰማይ ወረደ ነው ለማለት የተፈለገው እንጂ መንፈስ ቅዱስ እርግብ ሆኖ ወረደ ብላችሁ የምትረዱበት መረዳት ራሱ ልክ አይደለም። አብዛኛውን የሥላሴ አማንያን ይህን ጥቅስ ሲጠቅሱ መንፈስ ቅዱስ መውረዱን ነው። እንዴት ነው የወረደው? እንደ እርግብ ነው። እርግብ ከሰማይ እንደሚወርድ መንፈስ ቅዱስም መውረዱን ለማሳየት እንጂ መንፈስ ቅዱስ አካል አለው፣ መንፈስ ቅዱስ እርግብ ነው የሚል ወይም መንፈስ ቅዱስ እርግብ ሆነ፣
በእርግብ አምሳል ተገለጠ የሚል ትምህርት ባይብል ላይ የለም። ኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ቢፈልጉት አታገኙም። ይሄ የመጀመሪያ የእርሶ ያየሁትን ነገር ነው የመጀመሪያ ማለት ነው። እሷን ደግሞ ሳም ደግሞ አንቺ ደግሞ ምንድነው ራዕየ ዮሐንስ ምዕራፍ 5 ላይ ያለው ምዕራፍ 5 ላይ በዙፋኑ ላይ የተቀመጠ እንዳለ ይናገራል። ራዕይ 4 ላይ ከዛ በጉ በዙፋኑ ላይ ከተቀመጠው ከቀኝ እጁ መጽሐፉን ወሰደ ይላል። ወሳጁ ወልድ ወይም ደግሞ በጉ ነው። መጽሐፉን የወሰደው ደግሞ ከማን ነው? ከአብ ነው የወሰደ ያለው። ራዕይ 5:13 ላይ በዙፋኑ ላይ ለተቀመጠው እና ነው የሚለው። ምን ማለት በአማርኛ ጥገኛ ምን በዙፋኑ ላይ ለተቀመጠው ለበጉም ምን ማለት ጥገኛ ምህላት ናት። እንግሊዝኛው ላይ ብትመለከችው ኤንድ ብሎ ነው የሚያስቀምጠው፣ ወይም ግሪከኛው ብትመለከችው ካይ ብሎ ነው። አይ ቲንክ ያዲ ራሱ ያርምሻል እሱን ጥቅስ ማለት ነው። ራዕይ ዮሐንስ ምዕራፍ 5 ቁጥር 13 ላይ ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው፣ ራዕይ 4 ላይ ላለው እና ለበጉ በጉ ኢየሱስ ነው። በጉ በዙፋኑ ላይ ከተቀመጠው ከቀኝ እጁ መጽሐፍን ወሰደ ነው የሚለው ራዕይ 5:6 ላይ። በዙፋኑ ላይ የተቀመጠው ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ራዕይ 4 ላይ አለ። በቀኝ እጁ መጽሐፍ ነበረበት የሚለው ስለ አብ ነው የሚያወራው። ስለዚህ በዛ በሰማይና ከምድር በታች ያሉ ሁሉ ክብርም ምስጋናም በረከትም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም አማርኛ ማለት ጥገኛ ምላሽ ናት እና ብትላን ተከታይ መጣች ናት። አይ ቲንክ ረጋ ብለሽ ካየሻቸው ባይብል ራይተርስ ቴዎሎጂ የሚለውን የቄስ ተክለማርያም ገዛኸኝን መጽሐፋቸውንም እሳቸው ላይ እዩ ራሱ ማለት ነው። ራእይን ሲጠቅሱ እሳቸው በእንግሊዝኛ መጽሐፋቸው ላይ በዙፋኑ ላይ የተቀመጠው ከዘላለም እስከ ዘላለም የተባለው መለኮት አንድ አምላክ ነው። ከዛ ደግሞ ምንድነው በጉ የተባለው ደግሞ ትብስት ነው ስጋ ነው ብሎ ነው ያስቀመጡት። መለኮትና እንትን አምላክና መድኃኒት በሚለው ነው እሳቸው ያስቀመጡት። ኢሳይያስ 45:21 ላይ እኔ አምላክና መድኃኒት ነኝ ይላል። አምላክ ሲል አብን ያመለክታል፣ መድኃኒት ሲል ወልድን እኔ ግን የሚለው አንድ ፐርሰን ነው ብለው እሳቸው ለአርጊውመንት እንደሚጠቀሙበታልና ጊዜ ሰተሽ ይሄን ነገር አጥኚው፣ ከያዲም ጋር አውሩ ይሄን ነገር እርማት ሁለታችሁም። በተረፈ ወንደርፉል ነበር የነበረው። ትትና ነው ያሉትን አባ ዮናስ ትትና ነው ያሉት። ከኔ አብ ይበልጣል ሲል ክርስቶስ ኢንካርኔት ስላደረገ ወይም ደግሞ ስጋ ስለለበሰ ከአብ አንሶ ነበር ነው አይደለ አባ? ምን ነው አንድም ተብሎ እዚህ በቤተክርስቲያናችን እርሶ እንደሚያውቁት ይሄ አንድምታ መጽሐፍ ላይ አንድም ተብሎ ነው የሚፈታው። አንድም የሚል ልማድ አለ። በተለይ አንድምታውን ካዩት አንድም ስለ ትህትና፣ አንድም ስጋን ስለመልበስ፣ አንድም እያሉ ነው የሚተረጉሙት ሊቃውንት። እሺ ለምንድን ነው ከአብ ያነሰው ብሎ ነው ያሉት እርሶ? ከአብ ያነሰበት ምክንያት አንደኛ ይሄንን በምንድነው የፍጡሩን ስጋ በመልበሱ ምክንያት የፍጡር ስጋ ነው የለበሰው፣ ምንም ጥርጥር የለም። ያ ስጋ ደግሞ ይሞታል፣ ይራባል፣ ይጠማል። ከአብ ብቻ ሳይሆን ከመላእክትም አነሰ ይላል፣ በጥቂት አነሰ ይላል እኮ። ከመላእክትም ያነሰው ከአብም ያነሰው በስጋ ከአብ ያነሰው። ስለዚህ ከኔ አብ ይበልጣልና ሲል ወልድ ከአብ ያነሰው ስጋ ስለለበሰ ነው። ያው የባሪያውን መልክ ስለወሰደ እዚህ ፊልጵስዩስ ስለወሰደ ነው። ገባኝ እኮ ስለወሰደ ነው ከአብ ያነሰው። ከመንፈስ ቅዱስ ጋር እኩል ነው። ስጋ በለበሰበት ሰዓት ላይ ስጋ የባሪያው መልክ ሲለብስ ከመንፈስ ቅዱስ ጋር እኩል ነበር ነው ያንስ ነበረ? ኦኬ መልካም። አሁን እዚህ ጋር ቅድም እንዳልኩት ነገርን ለመግለጽ ብዬ የገለጽኩት ቃል አለ። ነገርን ለመግለጽ ማለት ለምሳሌ ስጋን መልበሱን፣ የሚራብ የሚጠማ አካልን መውሰዱን ለማጠየቅ አሁን ከአብ ጋር ያነሰው ስጋ ስለለበሰ ነው። ትትናንም ለተለያየ ምክንያቶች አሉ። ከመንፈስ ቅዱስ ጋር እኩል ነው ወይ ስጋ ስለለበሰ? ኦኬ እዚህ ጋር እንግዲህ አሁን እስከተጻፈው ድረስ ስናይ መንፈስ ቅዱስ ያነሰው ከመንፈስ ቅዱስ ላይ ያነሰው በሐሳብ ደረጃ ነው የጠየቁት። አዎ በትክክል ከአብ አዎ ምንም ጥርጥር የለውም። ምክንያቱም ባይጠቀስ ከአብም ካነሰ ከመንፈስ ቅዱስ ማለት ያለበት ሶስት አካላት ካሉ ከኔ አብና መንፈስ ቅዱስ ይበልጣሉ ነው ማለት ያለበት ወይስ ከኔ አብ ይበልጣል ነው ማለት ያለበት? ኦኬ መንፈስ ቅዱስ ከአብ የሰረጸ ነው። ስለዚህ ከአብ የሰረጸ ስለሆነ እኮ ሁለት አካል ናቸው። ለምን ከአብ ብቻ ይሆናል? ሁሉ ጊዜ ከራሴ አልናገርም፣ ሁሉ ጊዜ የምናገረው ከአብ እየሰማው ነው ለምን ይላል? ካነሰ ያነሰው ትትናን ከሆነ ስጋ ስለለበሰ ከሆነ መንፈስ ቅዱስ ለምንድን ነው የማያካትተው? እሱ ሶስተኛ አካል አይደለም እንዴ? ኦኬ መልካም። አሁን እዚህ ጋር ለመግለጽ የፎከረው ቅድም እንደተናገርኩት ለምሳሌ
አብ ብቻውን በዙፋን ተቀምጦ ታየ ተብሎ የሚነገርበት ክፍል አለ። ብቻ የሆነ ነገርን ለመግለጽ ማለት ነው። እዚህ ጋር ደግሞ ለማለት የፈለገው ለማስተማር ሲፈልግ እኮ መንፈስ ቅዱስን ብቻ ጠቅሶ አብን የማይጠቅስበት ሁኔታዎች አሉ፣ የተጠቀሱባቸው ክፍሎች አሉ። ገብቷል? ለምሳሌ አሁን ቅድም ዕብራውያን ላይ የጠቀስኩት ክፍል አለ። ዕብራውያን ላይ እስራኤላውያን እኔን የበደሉበት ጊዜ ምንድነው? እኔን በማስመረር የሄዱበት ሁኔታ እያለ ዕብራውያን አውጥቼ እንትን ልበለው ጋር ያለው እኔ ያስመሩ መንፈስ ቅዱስ እንደሚል ሲል በመንፈስ ቅዱስ አማካኝነት እየተናገረ ነው ያለው። አብ እየተናገረ ነው ያለው። እሱ አይደለም ጥያቄው። ጥያቄው ኢየሱስ በኢንካርኔት ሲያደርግ ወይም ደግሞ በተሰጎት ዘመን ከአብ ያነሰ ነው። ከአብ ካነሰ ከመንፈስ ቅዱስም ካነሰ ለምንድን ነው ከኔ አብ ይበልጣል በማለት ፋንታ ከኔ አብና መንፈስ ቅዱስ ይበልጣሉ ያላለው? መንፈስ ቅዱስን ለምን አላካተተም? ሁል ጊዜ ኢየሱስ በሚያስተምርበት ትምህርት ላይ እኔ ከራሴ እንደሰማው ነው ከአብ የሰማው ነው የላከኝ እያለ የሚለው አብን ነው። መንፈስ ቅዱስ ለምንድን ነው የላከኝ የማይለው? ከመንፈስ ቅዱስም እየሰማው ነው ለምን አይልም ነው? ሁለት አካላቶች ካሉ ይሄኛው ዝቅ ስላደረገ አንደኛው። መልካም ግሩም ጥያቄ ነው። ስለዚህ እዚህ ጋር ምን መሰለው ኡስታዝ፣ በሐዋርያት ሥራ ላይ እርስዎ እንደሚያውቁት በኢየሱስ ክርስቶስ ስም ብቻ ተጠምቀው ነበር የሚል ክፍል አለ። በኢየሱስ ስም አንዳንድ ሊቃውንት ይህን ሲተረጉሙ ምን ብለው ይተረጉማሉ? በአብና በወልድ በአብ እና በመንፈስ ቅዱስ የሚለውን ነገር ያልተጠቀሙበት በኢየሱስ ስም ብቻ የተጠመቁበት ምክንያት ብለው ሲተረጉሙ ምንድነው የሚለው? ኢየሱስን ለመቀበል በጣም ችግር ሆኖባቸው ነበር። ምክንያቱም በአካለ ስጋ እያየ ነው፣ የማርያም ልጅ ነው፣ የዮሴፍ ልጅ ነው እያሉ እንደሚቃወሙት እርሶ ያውቃሉ። ስለዚህ መንፈስ ቅዱስን ደግሞ በድጋሚ ቢጨምር ጭራሽ ፈጽሞ አይቀበሉትም። እንደምታውቀው አይሁዶች አብን ነው የሚቀበሉት በዋናነት ማለት ነው። ስለዚህ ያላቸው አማራጭ መጀመሪያ የኢየሱስን አምላክነት ከተቀበሉ በኋላ ቀስ እያደረጉ ነው ነገሮችን ማሳወቅ የፈለጉት። ስለዚህ ኢየሱስም በሄደበት ሁኔታ ላይ ሁሉን እንዳገኘው እውነታውን ሳይሆን የሚናገረው ቀስ እያደረገ ነገሮችን ማስተማር። ለምሳሌ በምሳሌ ያስተምርና እቤት ነው ድበር ሲፈታላቸው የነበረው ትርጉሙን የዘሩን የእንክርዳዱን ትርጉም ንገረን ሲሉት ከዛ በኋላ እንደገና ይተረጉምላቸዋል። ተመልሶልኛል። ምክንያቱም አብና መንፈስ ቅዱስን እነሱ ጥንትም ስለሚያውቁ ወልድ መሲሁ ሆኖ መጣ የሚለውን መቀበል ስላቃታቸው በኢየሱስ ስም ብቻ እንዲጠመቁ አይሁዳውያኖችና ሳምራውያኖች ታዘዘ ማለት ነው እንጂ አብና መንፈስ ቅዱስን ሳያካትት ቀርቶ አይደለም ነው የእርሶ እንትን። ትክክል። ስለዚህ አሕዛቦች ሲጠመቁ ለምንድን ነው በኢየሱስ ስም ያጠመቋቸው? አሕዛቦች ሲጠመቁ አሕዛቦችን ለምን በኢየሱስ ስም አጠመቁ? እንደዛ ከሆነ መረዳቱ ይሄው ነው። ተመሳሳይ አሕዛቦቹ የአብና የመንፈስ ቅዱስ አብና መንፈስ ቅዱስን ይታወቃሉ። አሕዛቦቹ የራሳቸው ማለት ነበር የነበራቸው። መልካም። ስለዚህ ለምንድን ነው አሕዛቦች በኢየሱስ ስም ያጠመቁት? መልካም። ይሄም ግሩም ጥያቄ ነው። ምንድነው አሕዛብም ቢሆኑ አንድ የማያምን ሰው ተመልከት እስኪ። አሁንም ቢሆኑ እኮ በዚህም ዘመን እንኳን በዛ ዘመን በዚህ ዘመን ለራሱ እንደምታውቀው የሥላሴ ትምህርት ከባድ ነው። እንዴት ሶስት አካል ትላላችሁ የሚል ተቃውሞ እስቲል አለ በከፍተኛ ሁኔታ ማለት ነው። በዛ ዘመን ደግሞ ሆነ ህሰበው አሕዛብ ናቸው። በፍጹም አንድ አምላክ ብለህ እንደገና ሶስት አካል ብትነግረው አይቀበልልህም። ገብቶሃል? መጽሐፍ ቅዱስ ምንድነው የሚለው? እንደ እርግብ የዋሆች እንደ እባብ ልባሞች ሁኑ ብሎ ራሱ ክርስቶስ አስተምሯል። በጥበብ ትምህርታችሁ በጨው እንደተቀመመ ይሁን እንጂ እንዲሁ ዝም ብሎ እንደማይሆንም በማቴዎስ ወንጌል ላይ አስተምሯል። ያጠመቀ ሰው የለም ማለት ነው ሐዋርያት ሥራ ላይ። ይኸው እዛ ጋር አሁን ምን መሰለህ ያስተማሩበት ክፍሎች በጣም ብዙ አሉ፣ ግን የሚያስተምሩት እንደ ስነ ልቦናቸው ለምሳሌ እንዳለው አሁን ህብረተሰቡ ለምሳሌ የሶሪያ ሰዎች ምሳሌ ነው። የሶሪያ ሰዎች ለማመን ቅርብ ከሆኑ ነገሮችን ለማስተዋል ቅርብ ከሆኑ በአብ በወልድ በመንፈስ ቅዱስም ሊያስተምሯቸው ይችላሉ። ይሄ መጽሐፍ ቅዱስ ወይንም የሐዋርያት ያሰባበክ ስልት ነው፣ የስብከት ዘዴ ነው። ስለዚህ እንደዛ ብለው የሚያስተምሩበት ሁኔታ አለ። እንደገና ደግሞ በጣም ጭንቅ የሆነበት ቦታ ሲሆን ደግሞ ቅዱስ ጳውሎስ በመልእክቱ ላይ አይተው ከሆነ ተመልሶልኛል። እሺ ተመልሶልኛል። አመሰግናለሁ አባ ዮናስ ስለነበረን ቆይታ ማለት ነው። እሺ እኔም ለሰጡት አመሰግናለሁ። አንድ ኦርቶዶክስ ልጅ ነበረ ታች ማን የሚባል ልጅ አንድ ኦርቶዶክስ ልጅ ገብቶ ነበር አይቼ ነበር። እና ምናልባት ያዲ አባ ዮናስን መጠየቅ የምትፈልገው ነገር ካለ መጠየቅ ትችላለህ። እሱ ደግሞ ሳምን እንዲጠይቅ ነበር አንድ ኦርቶዶክስ የፈለኩት የነበረው። ያዲ ጊዜ ካለ ጠይቃቸው። ጥያቄ ይቀበላሉ አባ ዮናስ ከኦኒሰስ ከሐዋርያ ቤተክርስቲያን? እሺ ይጠይቁኝ። ኦኬ በቃ ዳጊ ማን ነው? ዳጊ ጠይቃቸው። እሳቸውን ልጁን አስገቡልኝ ኦርቶዶክሱን ሳምን እንዲጠይቃት። ወይዱ ሰላም ብያለሁ። እንዴት አሁላችሁን
ሰላም ብያለሁ አሚሮ ሁሉም። እኔ አንድ ጥያቄ ነው ያለኝ፣ ቀላል ጥያቄ ምንድነው? ሮሜ ምዕራፍ 15 ቁጥር 5 ላይ እንደዚህ ይላል። ምን ይላል መሰሉት አባ ዮሐንስ? ሮሜ ምዕራፍ 15 ላይ እንደዚህ ይላል። ልክፈት ምናምን በሉት እንደዚህ ይላል። እሺ በአንድ ልብ ሆናችሁ ይላል። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን፣ አሁን በደንብ ስሙ እዚህ ጋር፣ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን ኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆን ይስጣችሁ ይላል። በዚህ ጥቅስ መሰረት እግዚአብሔርን እርሱም የጌታችን ኢየሱስ ክርስቶስ አባት ይለዋልና አባት የተባለው እግዚአብሔር ነው ወይስ አባት የተባለው ነው እግዚአብሔር? ኦኬ አባትነት እዚህ ጋር ኢየሱስ ክርስቶስም አባት ነው። አባትነቱ ግን ለኛ ነው። አባት ሆነንም እግዚአብሔር ነው አባት የተባለው ወይስ አብ ነው እግዚአብሔር የተባለው? አንድ ጊዜ ክፍሉን ለኔ ንገረኝና አውጣተን ነው። ሮሜ ምዕራፍ 15 ቁጥር 5። እሺ 15 ቁጥር 5 መልካም። እሺ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን ኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆን ይስጣችሁ። ኦኬ እሺ አሁን ገባኝ። ምንድነው መሰረታዊ ጥያቄ? እግዚአብሔር ነው አባት የተባለው ወይስ አባት ነው እግዚአብሔር የተባለው? ኦኬ የክርስቶስ አባት ነው የተባለው። እግዚአብሔር የክርስቶስ አባት፣ የኢየሱስ ክርስቶስ አባት። ስለዚህ እግዚአብሔር ነው የአባትነትን ቦታ የወሰደው ማለት ነው። እዚህ ጋር እንደዚህ መጽሐፍ ቅዱስ ክፍል የኢየሱስ ክርስቶስ አባት እግዚአብሔር ነው። ጥሩ። ስለዚህ አሁን አባት የተባለው እግዚአብሔር ከሆነ እግዚአብሔር በራሱ እግዚአብሔር ተብሎ ይጠራል ማለት ነው። ስም አለው። ያው በትክክል ጥሩ። እግዚአብሔር ስም ካለው የአባትነትን ፖዚሽን ወስዶ ስም ካለው እግዚአብሔር ብለው ሲጠሩ ማንን ነው የሚጠሩት? ኦኬ እዚህ ጋር ምንድነው እግዚአብሔር ማዕረግ ነው። እግዚአብሔር የሚለው ቃል እግዚአብሔር የሚለው የስልጣን ስም ነው። እግዚአብሔር ማለት የስልጣን ስሙ ነው ማለት እግዚአብሔር ማለት የዓለማት ሁሉ ፈጣሪ ወይንም ጌታ ማለት ነው። ስለዚህ ይሄ የባህሪው ስም አይደለም። የባህሪው ስም አብ ነው። የባህሪው ስም ለወልድ ወልድ ነው። የባህሪው ስም ለመንፈስ ቅዱስ መንፈስ ቅዱስ ነው። እግዚአብሔር የሚለው ግን ዓለማትን ስለፈጠረና የካህሊነት ስም ነው፣ የማድረግ ስሙ ነው እንጂ ይሄ የባህሪ ስም አይደለም። ለምሳሌ የባህሪ ስሙ አብሮት የነበረ በዘመን በኋላ የመጣ ያልሆነ አብነት ሁሉ ጊዜ አብ ነው። አብ ሁሉ ጊዜ አብ ነው። ወልድም ሁሉ ጊዜ ወልድ ነው። መንፈስ ቅዱስም እንደዚያው። ስለዚህ እግዚአብሔር የሚለው ግን ለአብም ለወልድም ለመንፈስ ቅዱስም መሆን ይችላል እንጂ እዚህ ክፍል ላይ እግዚአብሔር የአባትነትን ማዕረግ ነው የወሰደው እንጂ እግዚአብሔር ማዕረግ አይደለም። እግዚአብሔር የአባትነትን ማዕረግ የአባትነትን ስያሜ ወስዷል። ስለዚህ አሁን ከወሰደ የአባትነትን ስያሜ ከወሰደ ኢየሱስ ክርስቶስ የማን ልጅ ነው ብል የእግዚአብሔር ልጅ ነው አይደል የሚል? ያው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በጣም ጥሩ። አሁን የእግዚአብሔር ልጅ ከተባለ እግዚአብሔር አባት ነው ማለት ነው እንጂ አባት አይደለም እግዚአብሔር የተባለው። እግዚአብሔር አባት የሚል ማዕረግን ወስዷል። ስለዚህ አሁን አባት የሚል ማዕረግን ከወሰደ እንዲሁም ዮሐንስ ላይም የጻፍኩት ጽሑፍ እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አለ። የማን ልጅ? የእግዚአብሔር ልጅ። ስለዚህ አሁን እግዚአብሔር የአባትነትን ማዕረግ ከወሰደ እግዚአብሔር ብለን ስንጠራ የምንጠራው ማንን ነው ጥያቄ? ኦኬ እግዚአብሔር ስንል ሁሉ ጊዜ አብንም ወልድንም መንፈስ ቅዱስን የሚያካትት እንጂ በዚች በአንድ የመጽሐፍ ቅዱስ ክፍል ምክንያት አባት ሁሉ ጊዜ ማን ነው እዚህ ጋር ስለተጠቀሰ ብቻ እግዚአብሔር የሚለው ስም ሁሉ ጊዜ አብን የሚያካትት ሆኖ አልቀረበም። እዚህ ጋር ስለተጠቀሰ ብቻ። እሺ ሉቃስ 9:35 ነው የሚሰሩት። ሉቃስ 9:35 እሺ ምን ይላል? ሉቃስ 9:35 ሁሉም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን ሉቃስ 9:35 ትክክለኛ ክፍል አይደለም ያሉት። ሉቃስ 9:35 ኦኬ እሺ 35 እሺ ከደመናውም የመረጥኩት ልጄ ይህ ነው እርሱም ስሙት የሚል ድምጽ መጣ። ምን ያልኩት ልጄ?
ከደመናውም የመረጥኩት ልጄ ይህ ነው። የመረጥኩት ልጅ አይደል? አዎ ትክክል። እሩሽ ማነው ተናጋሪው? እግዚአብሔር። እሺ የተመረጠው ማን ነው? ኢየሱስ። ጥሩ። አሁን የመራጩ ፈቃድ ይቀድማል ወይስ መራጩ ነው የሚቀድመው? ተመራጩ ነው የሚቀድመው? የመራጩ ፈቃድ ነው የሚቀድመው ወይስ ተመራጩ ነው የሚቀድመው? ኦኬ፣ እንደዚህ ክፍል ሀሳብ መራጩ ነው የሚቀድመው። መራጩ ነው የሚቀድመው። ስለዚህ መቀዳደም አለ ማለት ነው። እናመሰግናለን። እዚህ ጋር አሁን የምነግርህ የትስብእትን ጉዳይ ነው ለማሳወቅ የሚሞክረው። ትስብእቱ በኋላ ይመጣል። ኦርቶዶክስ ማለት ኦርቶዶክስ ነው እንዳይስቱ። ኦርቶዶክስ በተዋህዶ ነው የምታምነውና ያዲ ሉቃስ 9:35 ላይ አብ ወልድን ከምንድን ነው የመረጠው? ልጅ ካህን ስለተባለ ከሰው መሀል እኮ ከሰው መሀል ነው እንዴ? ለምሳሌ እኔ አሁን ስመረጥ ከልጆቼ መካከል እናቴ ብትመርጠኝ ከልጆች መካከል ነው። እግዚአብሔር የመረጠው ከማን መካከል ነው? ትክክል። እሱም እንዳለው ነው ማለት ነው። መልስ እንጂ ትክክል አትበል እንጂ መልስ ራስህ። ከማን የመረጠው? የመረጥኩት በወደድኩት ይተካልና ችግር የለብኝም። ምን ይላል? ሸውድ እንደዛ ብለህ አባ ዮናስ በደንብ አላስተዋሉትም እንጂ ይሄ ያመጣው ጥቅስ ራሱን ጠልፎ የሚጥለው ነው። ሉቃስ 9:35 ላይ እንዴት ዝም አሉት? እርሶ ራሱ ኦኬ። አይ እንትን ላይ ስለቆየሁኝ ድካሙም ይሆናል ራሱ አብ ወልድን መርጦታል። እርሶም እንደዛ ብለው ያምናሉ? አይ እንደዛ ሳይሆን ምንድነው ለማለት የፈለኩት ትስብእቱን አስቀድሞ የመጽሐፈ ምሳሌ ሐሳብ የለም አስቀድሞ ይሄን ትስብእት ያዘጋጀው እርሱ መሆኑን ለመናገር ይሄ መለኮት ወይንም ደግሞ ከምንድን ነው የመረጠው ነው ጥያቄው። ከምንድን ነው የመረጠው ማለት ይሄ ለፍጹም ሰው ሊሆን ማለት ከሷ አሁን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሊነሳ ያንን የሷን ስጋ መርጦታል ወደሚል ነው እኔ ሐሳብ ለማብራራት ፈልጌ ልጄ ነው ከልጄ ነው የሚለው የመረጥኩት ልጄ ነው የሚለው ስጋ የማርያም ስጋ የለም የመረጥኩት ልጄ ነው ይላል። ይሄም አስቀድሞም አካላዊ ቃልነቱ አስቀድሞ የአብ ልጅ ለመሆኑ በመዝሙር መጽሐፍትም የተጻፈ ነው። ገባኝ። ያ ከድንግል ማርያም ፕሮሰስ ያደረገው አካል ወይም ደግሞ ያ ፕሮሰስ ያደረገው ስጋ ለአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው? የባህሪ ቃል ነው ነው ስጋው ከማርያም የነሳው ስጋ ለአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው? የባህሪ ልጁ አይደለም። ስለዚህ የጸጋ ልጁ ነው። የባህሪ ልጁ አይደለም። ነገር ግን ከተዋህዶ በኋላ ፍጹም አንዴ መልሱልኝ። አይ ያ ስጋው ለአብ የባህሪ ልጁ ነው ወይ? ከአብ ተገኝቷል ወይ? ከአብ አልተገኘም ከድንግል ማርያም። ስለዚህ የባህሪ ልጁ አይደለም አይደለ? የባህሪ ልጁ አልነበረም እኮ የባህሪ ልጁ አይደለም እንጂ እስከመጨረሻው ድረስ አይሆንም እንጂ እንዴት ይሆናል? ከተዋህዶ በኋላ መክፈል አንችልም፣ አንከፍለው መክፈል አንችልም። ግን እንዴት ይሆናል? ሆነም ቀረ በተአቅቦ አንደኛውን ገንዘብ ያደርጋል እንጂ የአብ የባህሪ ልጅ አይደለም፣ ከአብ የሚገኝ አይደለም። መልካም። እንደዛ ከሆነማ ኡስታዝ አሁን ይሄንን ክርስቶስ ለመናገር ከተዋህዶ በኋላ እንደዛ እንዳንል ለማጠየቅ ነው። አይ ስጋው የባህሪ ልጁ ካልሆነ ከሱ እስካልተገኘ ድረስ የባህሪ ልጅ አይባልም፣ ከማርያም ነው የተገኘው። እንደዛ ከሆነ ደግሞ አብ ሁለት ልጆች ነው ያሉት። አሁን መጨረሻ ላይ ማለት ነው ሁለት ልጅ ይኖሩታል። አንደኛው ከእምቅድመ ዓለም ከአብ ያለ እናት የወለደው ልጅ አለው። ከዛ በኋላ ደግሞ ከድንግል ማርያም ደግሞ የተወለደው ደግሞ ከማርያም የተነሳው ልጅ አለ። አንዱ የባህሪ ነው፣ አንዱ ደግሞ ያለ ባህሪ ነው ወይም በጸጋ ያገኘው ነው ማለት ነው። እንዴት ነው የሚሆነው? እሺ እዚህ ጋር አሁን መልካም እዚህ በዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረደ እንጀራ እኔ ነኝ ይላል። አሁን እዚህ ጋር ሲናገር ስጋን ከሰማይ ይዞ አልወረደም። እንደውነቱ ከሆነ ስጋን ከሰማይ ይዞ አልወረደም። ነገር ግን እዚህ ጋር ምናፈውነት አንድ ጊዜ ልናገር የፈለኩት ምንድነው ስጋ ከሰማይ አልወረደም። ወደደም ጠላም የወረደው ቃል ነው፣ ስጋ የሆነው አካላዊ ቃል ነው። ስለዚህ ቃል ነው ስጋ ምን አሉ? ቃል ስጋ ከሆነ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ግን ከሰማይ ነው የሚለው። ሰው ነው የሚለው አምላክ አይደለም የሚለው ሰው ነው። ስለዚህ ቃል ራሱ ነው ስጋ የሆነው እንጂ ድንግል ማርያም ማህፀን ውስጥ ምንም የወሰደው ነገር የለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይም እንደዛ ነው የሚለው። እናንተ ከታች ናችሁ እኔ ከላይ ነኝ፣ እናንተ ከዚህ ዓለም ናችሁ እኔ ከዚህ ዓለም አይደለሁም አለ።
እኔ ከዛ አይደለሁም ካለ ከማርያም ምንም የወሰደው ነገር እንዳለ ማስረጃ መሆን አይችልም እርሱ አሁን ያመጡት። ስለዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ያለው ጥቅስ ምንድን ነው የሚለው? ከሰማይ የወረድኩ እንጀራ ነኝ፣ እንጀራው ደግሞ ትርጉሙ ስጋ ነው ብሎ ነው ያስቀመጠው። ስለዚህ ከሰማይ የወረደው ቃል ነው ስጋ የሆነው ራሱ እንጂ ከማርያም ወሰደ የሚል ነገር የለውም ራሱ ማለት ነው ጥቅሱ። እንዴት ያዩታል? አይደለም ለማለት የፈለኩት ምን መሰሎት ኡስታዝ፣ ከሰማይ የወረደ እንጀራ እኔ ነኝ ሲል አሁን ከሰማይ የወረደ እንጀራ እኔ ነኝ ሲል አስቀድሞ እርሶ እንደሚያውቁት ስጋ ከሰማይ አልወረደም፣ ከድንግል ማርያም የተገኘ ስጋ ነው። ነገር ግን ታዲያ ምን ቃልም ስጋ ሆነ ይላል አይልም። ቆይ አንድ ጊዜ ልጨርስና እንትን ይላሉ፣ ሐሳቤ እንዳይበታተንብኝ ይቅርታ። ምንድነው ከሰማይ ስጋ አልወረደም፣ ከድንግል ማርያም ነው የነሳው። ታዲያ ለምንድን ነው ከሰማይ የወረደ እንጀራ እኔ ነኝ ለምን ይላል ስትል፣ ምንድነው ከተዋህዶ በኋላ በፍጹም መከፋፈል፣ ይህ ከማርያም የነሳው የፍጡር ስጋ አምላክ መሆኑ ፍጹም አንድ አካል ፍጹም አንድ ባህሪ መሆኑን ለመናገር ፈልጎ ካልሆነ በስተቀር ሊጠቀሙ አይችልም። ከማርያም ስጋን ወሰደ የሚለው አባ እንደዛ የሚል አይደለም፣ እንደዛ አይደለም የሚለው ነገር ግን ካልሆነ ነው። እንደዛ ካልሆነ በስተቀር ወሰደ የሚል ነገር የታለ? የለም ኡስታዝ፣ የለም እርሶ እንዳሉት የለም። ነገር ግን ያ ሐሳብ የሚነግረን ምንድነው? ሐሳቡ ዮሐንስ ወንጌል ምዕራፍ 6 የሚነግረን ሐሳብ ነው። ጽንሱ ከሰማይ ቃል ከወረደ ከድንግል ማርያም ነው። በማን ነው? ጽንሱ በድንግል ማርያም ነው። በመንፈስ ቅዱስ ከድንግል ማርያም ከማርያም አይደለም ማለት ጽንሱ በመንፈስ ቅዱስ ከድንግል ማርያም ነው። በመንፈስ ቅዱስ አይልም፣ ከመንፈስ ቅዱስ ነው የሚለው እኮ። በመንፈስ ቅዱስ ወር ከመንፈስ ቅዱስ እንደዛ ነው። ከመንፈስ ቅዱስ ነው። ከመንፈስ ቅዱስ ከሆነ ከማርያም አይደለም ጽንሱ እኮ ከመንፈስ ቅዱስ እኮ ነው። ይሄ የሐሳብ ከመንፈስ ቅዱስ ከሆነ የማን ልጅ ነው? ልጁ የማን ነው ኦሪጂናሊ? ኦኬ ይሄ እኮ ፍቃድን ነው የሚናገረው እንጂ ፍቃድ ማለት ከመንፈስ ቅዱስ ነው የሚለው። ከመንፈስ ማቴዎስ 1 ላይ ጽንሱ ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ነው የሚለው። ጽንሱ ከመንፈስ ቅዱስ ከሆነ ባለቤት አለው እኮ። ይሄ ታዲያ ምን ለማለት ፈልጎ ነው በዋናነት እኮ ከመንፈስ ቅዱስ ነው ጽንሱ የማርያም አይደለም። የማርያም ካልሆነ ደግሞ ከማርያም የወሰደው ምንም ነገር ከሌለ ደግሞ ቃልም ስጋ ሆነ የሚለው ነው የሚያስማማል እንጂ ከድንግል ማርያም ማፀን ውስጥ ፕሮሰስ ያደረገ እንትኑ ጽንሱ ከማርያም ነው ካሉ ፍጡር ነው የሚሆነው። ፍጡር ደግሞ አይመለክም። በመንፈስ ቅዱስ ነው ወይ ከመንፈስ ቅዱስ የሚለው እሱ አይደለም። ከመንፈስ ቅዱስ ማለትና በመንፈስ ቅዱስ ማለት ይለያያል። ከመንፈስ ቅዱስ ከሆነ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን አትፍራ ይላል። እጮኛ ማርያምን ለመውሰድ አትፍራ ይለዋል። ከመንፈስ ቅዱስ ከሆነ ጽንሱ ከሰማይ የወረደ እንጀራ እኔ ነኝ እንጀራውም ስጋዬ ነው ካለ ያ እንጀራ የተባለው ቃል ድንግል ማርያም ማፀን ውስጥ ስጋ ከሆነ እንትንም ከማርያም ምንም የወሰደው ነገር የለም ማለት ነው። እንደዛ ነው የሚሆነው። ከማርያም ምንም ነገር ካልወሰደ ደግሞ የያዲ ትምህርት ነው ትክክል የሚሆነው ማለት ነው። ስለዚህ ከያዲ ጋር ላጋጥሞት። እሺ ያዲ ምን ትላለህ? ምን እላለሁ በእንግሊዝኛው እንዲሁም እኮ ጩኸቴን ቀሙኝ ይሆንብኛል። ለማንኛውም ግን የጸጋ ልጅ ያልከው ነገር የሞተልን እኮ በቃ የጸጋ ልጁ ነው እንጂ የባህሪ ልጁ አይደለም በሚለው ሁለት ልጆች ናቸው ያሉት በስላሴ ትምህርት ውስጥ ሁለቱ ናቸው የተገናኙትና የአብ ልጅና የማርያም ልጅ ናቸው። አንደኛውን በታቅቦ የተዋሃዱት ማለት ነው። አንደኛውን ገንዘብ ያደርጉታል፣ ርስት ያደርጉታል። የስጋ ርስት ለመለኮት የመለኮት ለስጋ ይሆናል ማለት ነው። ኤክስቼንጅ ኦፍ ኢዶም ጠፋኝ ራሱ ታቅቦ የሚባል ነገር አለ። ያ ነው ትምህርታቸው ማለት ነው። ማርያም የአምላክ እናት ናት። አባ ዮናስ ምን አሉኝ? ማርያም የአምላክ እናት ናት። አዎ የአምላክ እናት ነች። ለአምላክ ማርያም የባህሪ እናቱ ናት ወይስ የጸጋ እናቱ ናት? የጸጋ እንጂ የባህሪ እናቱ አይደለችም። ማለት የባህሪ ማን እናቱ ናት? የጸጋ ማለት ይሄንን ነገር በራሷ ፍቃድ ያገኘችው። ቆይ አንዴ እኮ የባህሪ እናቱማ አብ ነው። የባህሪ አባቱ አብ ነው። ከአብ የተገኘ ነው። ከማርያም ግን አልተገኘም። አምላክ እኮ አይደል እንዴ? እኮ ዞሮ ግን አሁን ከእርሷ ነው የተገኘው። ይሄ አሁን የጸጋ አምላክ ከእርሷ ተገኝቷል ወይስ ስጋው ነው? የአምላክ ስጋው ነው የተገኘው ወይስ አምላክ ነው ከማርያም የተገኘው? ስጋው አምላክ ተገኝቷል እንዴ? እኮ አምላክ ከማርያም ተገኝቷል እንዴ?
አምላክ ከአብ ቃል አስቀድሞ ከአብ የተገኘ ነው። ከአብ የተገኘ ነው። ስለዚህ ከማርያም ካልተገኘ የባህሪ ልጇ አይደለም አምላክ። እንዴት አንለው? ጥያቄው እንደዚህ ላስቀምጠው። ቆይ አይዲዬ ቆይ ትገባለህ። አምላክ ለማርያም የባህሪ ልጇ ነው፣ የጸጋ ልጇ ነው? የባህሪ ልጇ የራሷ ከራሷ የተገኘ እንዴ? ከሷ አልተገኘማ እንዴ? ከሷ ሳይገኝ ኦንቶሎጂካሊ ከሷ ሳይገኝ አምላክ አልተገኘም። የተገኘው ስጋው ነው። እግዚአብሔር ስጋው ነው የተገኘው እኮ ስጋው ነው የተገኘው። ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ሰው የሆነው። ስጋና ደግሞ ከማርያም ነው የተገኘው። አምላክነቱ ደግሞ ከአብ የተገኘ ነው አይደል እንዴ? ቆይ ከዛ ሉቃስ ላይ እኮ ይሄ ነገር ከመሆኑ በፊት አስቀድሞ ጥያቄ ቀርቦላታል በመልአኩ በኩል ማለት ነው። የልዑል ማን ነው ወንድ ልጅ ትወልጃለሽ ምናምን እያለ የልዑል ኃይል ይጸልሻል ምናምን እያለ የሚነግራት አለ። ስለዚህ ያንን ተስማምታበት ወደ እርሷ መጀመሪያ ጥያቄው ቀርቦ እሱ ግልጽ እኮ ነው። እሱ ግልጽ ነው። በመንፈስ ቅዱስ አማካኝነት የጸነሰችው የወንድ ዘር የለበትም። የራሷን የማርያምን እንቁላል ነው ፈርትላይዝ ያደረገው መንፈስ ቅዱስ ማለት ነው። እሱ ችግር የለውም። እሱ አይደለም ጥያቄ የማርያም ከራሷ የተነሳው ነገር አምላክነት ሳይሆን ሰውነት ነው አይደል የነሳው። አምላክ ከሷ ሰውነት ነሳ እንጂ ራሱ ከሷ የተነሳ ነገር አይደለም። ከሷ የተገኘ ነገር አይደለም አምላክ አይደል? ከሷ ባይገኝም እግዚአብሔር ሰውን ይሄ የፍጡሩን አካል ከተዋሃደ በኋላ አምላክ አድርጎታል። ከዛ በኋላ ግን አምላክ አደረገው አይደለም። ስጋውን አምላክ አድርጎታል አላደረገውም አይደለም ጥያቄ። ማርያም ለአምላክ የባህሪ እናቱ ናት ወይ? ያስገኘች ናት ወይ? አምላክን አስገኝተዋለች ወይ? መነሻና ጅማሮ ከሱ ነው ወይ? ከአምላክ ነው ከማርያም ነው ወይ? ጅማሬውማ ከአብ ነው፣ ምንም ጥርጥር የለውም። ስለዚህ የባህሪ እናቱ አይደለችም ማርያም። ለአብ ለቃል ወይም ደግሞ ለሎጎስ ወይም ደግሞ ለቴዎስ ነበረ። በቃ አሁን ተወለደ ምንድነው አስገኘው ማለት በቃ እሱ መቀዳደማቸው ላይ አይደለም ጥያቄ። እሺ ቅድመ ዓለም የሚባል ጊዜ ስለሌለ ይቀዳደማሉ የሚለው ትምህርት እዛ ላይ ይፈርሳል። ይቀዳደማሉ አይቀዳደሙም በጊዜ መቀዳደም አላቸው የላቸው ምን ጥያቄ አይደለም። እሱ አይደል ጥያቄ። እኔ ቅድመ ዓለም ወልድ ከአብ ሲገኝ አካሉን የተገኘው ወይስ ባህሪውም ነው የተገኘው ከአብ? ሙሉ ሁሉም አብሮ በቃ እሱ ያለው ነገር ሁሉ ያጀማ ስሙ በደንብ ባህሪውም ነው የተገኘው ከአብ አይደለ? ሁሉ ነገሩ እርሱ አብ ለምሳሌ አብ ልብ ነው ቅድመ ዓለም፣ ወልድም ደግሞ ልጅ ነው ቅድመ ዓለም። አምላክ ስንል ባህሪን ታሳቢና ዋቢ ያደረገ ነው ወይስ አካልን ነው ታሳቢ የሚያደርገው? አባ ይቅርታ አልተሰማኝም። አምላክ ስንል አካልን ነው ታሳቢ የምናደርገው ባህሪን ነው ታሳቢ የምናደርገው? አምላክ ስንል ልንከፍለው አንችልም። ምክንያቱም እነዚህ ሶስት አካላት አምላክ ስንል ባህሪ ነው፣ አካል ስንል አብ ወልድ መንፈስ ቅዱስ ነው አይደለ እንዴ? እኮ በዚህ የአንዱ አምላክ አካላት ናቸው፣ ልንነጥላቸው አንችልም። አንድ ላይ አምላክ ከአምላክ ተገኝቷል። አምላክ ከአምላክ ተገኝቷል ማለት ይቻላል? እንዴት አይቻልም? ለምሳሌ እኔ ከሰው ተገኘሁ፣ ለምሳሌ እኔ ከአባቴ ተገኘሁ። ለምሳሌ አሁን እኔ ማን ነው አባቴ? አባ ዮናስ ግልጽ ትምህርት አምላክ ዘም አምላክ ይላል። እንትን ላይም የጉባኤ የኒቂያ ጉባኤ አምላክ ዘም አምላክ ከአምላክ የተገኘ አምላክ ጸሎት ሃይማኖት ላይ ከአምላክ የተገኘ አምላክ አምላክን አስገኝቷል አይደል? ወልድ ከአብ የተገኘው ባህሪም ጭምር ነው የተገኘው። ባህሪን አስገኝቷል። አካል ዘም አካል ባህሪ ዘም ባህሪ አይደለ? ሁሉ ነገሩ ከእርሱ ነው የተገኘው፣ ከአብ ነው የተገኘው። በምን ተገኘ? እንዴት ተገኘ? ቅድም እርሶ እንዳሉት እንዴትነቱን መቀዳደም የለውም። መቀዳደም እሱን አልጠየኩም። ስለዚህ ከእርሱ ነው የተገኘው፣ ከአብ ነው የተገኘው። እስከዚህ ድረስ ነው። ባህሪ ይገኛል፣ አካልም ይገኛል፣ አምላክነትም ይገኛል ከአብ ማለት ነው። አንደኛውን አስገኝቶታል ማለት ነው። እንደዛ አይደለም እኮ ባህሪም ይገኛል አይደል? አካል ዘም አካል ባህሪ ዘም ባህሪ ይላል። ከአካል ተገኘ፣ ከባህሪ ባህሪ ተገኘ ነው የሚለው ግዕዙ።
እኮ ይህ ጊዜን አሁን እርሶ እንዳሉት በምንም አይነት መልኩ ጊዜን መቀዳደምን የሚናገር አይደለም። እኔ በቀላል አማርኛ በአንደኛውም ቢሆን የጊዜ መቀዳደም ብዬ አልጠየቅኩም እኔ። እሺ አሁን ለምሳሌ ያ ትንሽ ኤክስፕሌን ለማድረግ ያክል ለምሳሌ እኔ ቃል ያለ ልብ ያለ ስለዚህ ለምሳሌ የዮናስ ቃል አሁን ከየት ነው የተገኘው ቢባል ከራሱ ከልቡ ይባላል። ስለዚህ በእንደዚህ አይነት መልኩ ነው እንጂ አሁን ልብ ነው ወልድ ደግሞ ቃል ነው ከአብ የሚወጣ ነው፣ መንፈስ ቅዱስ ደግሞ እስትንፋስ ነው ከአብ የሚገኙ ናቸው ነው። እንደዛ ነው ትምህርቱ። ያው አብ ሐሳብ ነው፣ ወልድ ቃል ነው። ኦኬ እስቲ አብ ልብ ነው የሚል መጽሐፍ ቅዱሳዊ ማስረጃ ይኖር ይሆን? እንደው ምናልባት ተክስካለ በእንደሱ አይነት መልኩ ሳይሆን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ከራሴ አንዳች ላደርግ አይቻለኝም አብ እንደነገረኝ እንዲሁ አደርጋለሁኝ በሚለው መልኩ ነው እንጂ አብ ልብ ነው የሚል የለም ባይብል ላይ። በእንደሱ አይነት መልኩ ሳይሆን አሁን ባልኩት መልኩ ነው አብ እንደነገረኝ እንዲሁ አደርጋለሁ ብሎ ሲናገር ስንሰማው እንደዛ ነው። እስትንፋስ ግን ከልብ ይገኛል? የኛ እስትንፋስ ከልብ ነው የሚገኘው ወይስ ከሳምባ ነው የሚገኘው? ሰው አስቀምጫለሁኝ በጣም ረጅም ሰዓት እንትን አልኩኝ። እሺ አይ በቃ አይ ቃልስ የሚገኘው ቃል የሚመጣው ከልብ ነው የሚገኘው እንደዛ ይላል መጽሐፍ ቅዱስ? ኖ እንደዛ አይደለም። እንደዛ ሳይሆን አሁን ዋናው ሐሳብ ምንድነው ነው የሚገኘው ወይስ ከልብ ነው የሚገኘው? አብና ልብ ነው ብዬ አሰብኩትና ከዛ በኋላ ወልድና መንፈስ ቅዱስ ከልብ ነው የሚገኙት ከተባለ ቃል ከልብ ይገኛል የሚል ማስረጃ ይኖር ይሆን? ምናልባት ወይም እስትንፋስ ከእንትን ይገኛል አይደለም። ልብም ስንል እኮ ልብ አይደለም። ይኸውልህ በመጽሐፍ ቅዱስ እኮ በመጽሐፍ ቅዱስም ብቻም ሳይሆን በሌሎች መጽሐፍ በአዋልድ መጽሐፍ ላይ አብ ልብ ነው ስንል ልብ ነው ለማለት ይሄ እኛ እንደምናየው አይነት ይሄ ወይንኛ ውስጥ ያለው ሀርት አይደለም። ሐሳብ ለመናገር ሐሳብ ነው ለማለት እንጂ ይሄ ልብ ለማለት አይደለም። ቃልስ እዛ ከአልጎሪካል ከሆነ ሀርት ውስጥ ይወጣል እንዴ? ቃል ሎጎስ አካላዊ ቃል ነው። አካላዊ ቃል አሁን አንተ የምትለው አይነት ሳይሆን አካላዊ ለኤግዛምፕል ነው። የኛውን ነፍሳዊ ልባዊት ለባቢትና ህያዊት የሚባል ነገር አለ። ይሄ ነቢብ የሚባለው ነገር ከአልጎሪካል ከሆነው ከልብ ከሚባለው ነባቢት ከሚባለው ውስጥ መውጣት ይችላል ወይ ይወጣል ወይ? በእኛም ራሱ አንትሮፖሎጂ ማለት ነው የኛ አንትሮፖሎጂካል ኔቸራችን ውስጥ እንደዛ አለ እንዴ? ዞሮ አሁን እኔ ያሰብኩትን በቃሌ እናገረዋለሁ አይደለ? ሐሳቢ በቃል ይናገራሉ እንጂ ቃሎት አይምሮ አይደለም የሚወጣው። ቃሌማ አንደበቴ ላይ ነው ያለው ወይንም ደግሞ በአንደበቴ አማካኝነት ነው የምናገረው። ስለዚህ ለአብ ምሳሌ መሆን አይችልማ። ይሄ ኩነት የሚባለው ትምህርት ወይም ደግሞ ሞድ ኦፍ ቢንግ የሚባለው ትምህርት ለስላሴ ትምህርት ማስረጃ መሆን አይችልም ማለት ነው። አንደኛ ቢብሊካል ግራውንድ የለውም፣ ሁለተኛ አንትሮፖሎጂካል ማስረጃዎች የሉትም። እሺ በቃ ጨርሻለሁ። ያዲ ነው እኮ አሁን እኮ እና ተመለስ ስለው እምቢ ብሎ ነው እኔ ጥያቄ ጠየቁት። ያዲ ደክሟቸዋል እሳቸው። አንድ ጥያቄ ጠይቃቸውና ይበቃቸዋል። ይበዛል። እረፍት ያድርጉ። አባ ዮናስ እናመሰግናለን ስለነበረን ቆይታ። እሺ ቴንክ ዩ። ትንሽ ሰው ስላስቀመጥኩ ነው። እረፍት ማርጉ። ረጅም አውርተዋል። ሳም ምትዩ ነገር አለ? እሺ ከኦርቶዶክስ የሚጠይቃለ ስላላችሁ ከኔ በኩልም ካለ እንትን ልበልና ግቡ። ኦርቶዶክሶች ግቡና እሷን ጠይቋት። የምትጠይቁ አይ ልጁ ወረደ እኮ ለዛ እኮ ነው ወደኛ ይቀጠል ነው። ኦርቶዶክሶች ካላችሁ ግቡና ጠይቋቸው። ጠይቋት ሳምን የምትጠይቋት በኦሊሰስ ዙሪያ በሐዋርያት ቤተክርስቲያን ዙሪያ መጠየቅ ማወቅ የምትፈልጉት ነገር ካለ ጠይቋት። እንደዚህ ነገሮች ማለት ነው ባስተማረችው በተወያየችው ያዲም ስላለ ጠይቁ። ኦርቶዶክሶች እንጠይቃለን። ችግር የለም። ኤፌሶን ምዕራፍ 1 ቁጥር 11 ላይ የፈቃዱን ሚስጥር አስታውቆናል አለ። ፈቃዱን አብ የገለጠው በምንድን ነው? በወልድ በኩል ማለት ነው። ፈቃዱ ሚስጥር በወልድ ነው አይደል? ፈቃዱን የገለጠ ፈቃድ ከምንድን ነው የሚመነጨው? ፈቃድማ ከግብር። አይ ፈቃድ ራሱ በአንተም በእኔም ካየነው ፈቃድ የሚመነጨው ከአእምሮ ነው፣ ከልብ ነው። ፈቃድ ማለት ሁለተኛ አለ። ኦንቶሎጂካል ዊል አለ፣ ሜታፊዚካል ዊል አለ ሰው ጋር። ኦኬ በአምላክ ደረጃ ግን ከራሱ ነው። ስለዚህ ያንን ፈቃዱን የገለጠው በቃል ከሆነ እንግዲህ ያው ልብ በሚለው መልስ መስጠት ይችል ነበር። የሄደብኝ ሰውዬው ፈቃድ አንተ ጮሌ ሆንክ ልጅ። እሳቸው ሄደዋል።
ለማንኛውም ማለት ነው ኩነት የሚባለው ነው ሞድ ኦፍ ቢንግ የሚባል አለ በውጭ ዓለም በቴዎሎጂ ኩነት ይባላል በአማርኛ እና በአብ ልብነት ያስባሉ በወልድ ቃልነት ይናገራሉ በመንፈስ ቅዱስ እስትንፋስ ሕያው ይሆናሉ የሚል ትምህርት ነው ያላቸው ትምህርታቸው ማለት እና እሱም የሚያዋጣ ትምህርት አይመስለኝም። ታዲያ የሥላሴ አማኞች የላችሁም? ጆክራይ ኦርቶዶክስ ነህ? ሰላም ብያለሁ። ወጣ ኦርቶዶክሶች የላችሁም? አሚር በጣም ነው እኮ እስከ ዛሬ ድረስ የተሸወር ነው። ከዚህ በኋላ ሳምና ያዲን እያመጣን ነው ለኦርቶዶክሶች እንትን የምንለው ማለት ነው እንጂ ማን ከኦርቶዶክስ ጋር ይደረቃል ማለት ነው። ግን አስተውለሽዋል? ዋሂዶ ሲያወራ ወደ ቤት ተመለስን በለው ለሁለት እስቲ ቆይ ለመመለስ ሞክር። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እኮ በደቂቃ ውስጥ ነው ድንብርብራችሁ ለሁለት ሆናችሁም እንኳን አደናብራችኋለሁ ከፈለኩኝ ማለት ነው። ግን ቤተሰብንም ብዬ ነው አይሻልም? እነካካም ብዬ ነው ሌላ ቀን ያልኩት እኮ ወይድ ችግር የለም። ሌላ ቀን ስመጭም አንቺ ደንበኛ ነው የምትሆኚው። ባይሆን ቤተኛ ብትሆኚ ይሻልሻል። ፎሎ አድርጌያለሁ። ያው ሌላ ቀን ቤት ስከፍተው ይመጣሉ። አሁን እኔና ከሥላሴ አማኞች ጋር አጋጥምሻለሁ። ያው ከእርሱም ጋር አወራለሁ ብዬ ነው። እርሱም ብዬ ደግሞ ሰው አረሳቸው እያለ ነው። አይ ለሚጥሚጣ ነገር ስለሆንሽ በኋላ ላይ ደግሞ ጨፈልቅሽና እንትን እንዳትጎጅብኝ። ያንተን መጽሐፍ እያነበብኩ ነው በነገር ላይ ምን የሥላሴ ሐሳቤን አይ ማዳንና ማዳን በእስላም የሚለው አዩ በደንብ እሱ ላይ ምን እናወራለን። ስጦታ ይሰጠኝ አሁን እሱን ልጨርስ ወይ ማሻአላ በርቺ። ለቲጂ ነው። አዎ ቀስ በይና እንትን በይ ረጋ ብለሽ እንትን ነው ራሱ ማለት ነው። ከእናንተም እኮ የመጡ ልጆች አሉ ወደኛ ወደ ኢስላም የሚመጡ ልጆች አሉ ከእናንተም ራሱ ማለት ነው። አብዛኛው ግን ጆቫ ዊትነሶች ናቸው የሚመጡት እኛ ጋር ሲመጡ። አዎ ያው በመጽሐፍ ላይ ተመሰርቼ በደንብ ጠይቃለሁ በሚለው ነው እንጂ ምን ሀሳብ እኮ አያስፈራም እኮ። ደግሞ አንቺ ደግሞ በጣም የተረጋጋሽ ልጅ ስለሆንሽ ለማዳመጥም ሀሳብም ለማንሸራሸር እንትን ነሽ ራሱ ማለት ነው። ግን አንዳንድ ቦታ ላይ የሚመጥልሽ ቤት ብትገቢ ጥሩ ነው። ተሳዳቢዎች ጋር አትግቢ። አንዳንዴ ሞራልም እንትን አለ፣ ሞራል የሚባልም ነገር አለ። ሃይማኖትሽን አታሰድቢ። አንደኛ መምህራኖችሽንም አታሰድቢ። አሁን ለምሳሌ በሞቱበት ባረፉበት ቄስ ተክለማርያም ገዛኸኝን የምታስነሱት ለምንድን ነው? እዛ ቤት እየሄዳችሁ ማለት ትልቅ ሰው ናቸው። አሁን ማረፊያቸው ሰዓት ነው። አጉል በሆነ ነገር ስማቸው መነሳት የለበትም። በባለጌዎች እነሱ ሀሳብ ላይ ከሆነ ሀሳብ ላይ ያተኩሩ። እሳቸውን ግን ማብጠልጠል ፐርሰናሊ አታክ ምናምን ነገር ልክ አይደለም። ያ ነገር ደግሞ እንደነሱ መንገድ የምትከፍቱት እናንተ ናችሁ። እዛ እየሄዳችሁ በተቻለ አቅም ማለት ነው እናንተ ጋር ሲመጡ የሚሳደቡ ከሆነ አውርዱ። እናንተ የራሳችሁ ቤት አድርጋችሁ እንትን ማለት መነጋገር መዋየት ከፈለጋችሁ ደግሞ እኛ ቤት ኑና ሲሳደቡ እናወርድላቸዋለን። ከኦርቶዶክስም ከፕሮቴስታንት ጋር መዋየት ስትፈልጉ እኛ ጋር ኑና ቀጠሯቸውና ከኛ ጋር መዋየት ይችላሉ በጨዋነት ማለት ነው። እኛ እንደምታዩ ሙስሊሞች ነን፣ ፍትሃዊ ነን። ራሱ ኖርማሊ የሰው ሀቅ አንነካም። እኩል አድርገን ሚዛናዊ አድርገን ለመዋየት እንሞክራለን ማለት ነው። እንደዛ ነው የምናደርገው። ይሄን ይመስላል። በርቱ። እናመሰግናለን። መልካም ጊዜ ይሆንላችሁ። እሺ እኔም ቻው፣ መልካም ጊዜ። ወይ ነው እናመሰግናለን። አሚር ወሰላሙ አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላህ። ያዲ እንዳትወርድ ጥያቄ አለኝ። ባልሆነ ሳለች ስራ ልገባ። እሺ ምንድነው ጥያቄ ሀሰኑ? እንደ እምነትህ ማለት ነው ያዲ ከኢየሱስ ውጭ ሌላ አምላክ አለ የለም? ስልክ ገባብኝ ትላለህ። ኦኬ ማሄር የለቀቀው ቪዲዮ አለ። በተከታታይ ኮመንት እየጻፈላችሁ ነው። ልጆች ገብታችሁ የሚደረገውን አድርጉ። ማሄር ወንድማችን ቪዲዮ ለቋል። ያዲ ወይ ራስ ነው ከኢየሱስ ከኢየሱስ ውጭ ሌላ አምላክ አለ ወይስ የለም? የለም። እንዴት ሊኖር ይችላል? የለም። ግን መርሳት የሌለብህ ከኢየሱስ ውጭ ስትል ኢየሱስን ፕሪዲኬት ያደረገው ሰው አድርገህ ነው። ሰው አድርገህ ነው እየጠየቀኝ ያለው። ስለዚህ እሱን ታሳቢ አድርገህ ቀጥልሽ። አሁን ወደ ሌላ ካርድ አትሂድ። እኔ ኢየሱስን ነው ኢየሱስ በስጋም በለው በምንም በለው ከኢየሱስ ውጭ ሌላ አምላክ የለም ማለት ከኢየሱስ ውጭ ሌላ አምላክ የለም ስትል ኢየሱስን ምን አድርገህ አስበው ነው